አመሰግናለሁ። እኔ ያሱ አባተ ነኝ በትጥቅ ትግል ስሜ ማለት ነው የአማራ ፋኖ ህዝባዊ ድርጅት ወታደራዊ አስተዳደር መምሪያ እና በአብዛኛው በአማራ ክልል በተለይ በጎንደር አካባቢ ከመጀመሪያው ጀምሮ ኃይል በማደራጀት በማሰልጠን ከፍተኛ የሆነ ውጊያ ውስጥ ነው የቆየ ነው። በኋላ ግን ነገሮችን በማጤን ከመንግስት ጋር ዘላቂ ስምምነት ተፈራርመን አሁን እሱን እያስፈጸምን ነው የምንገኘው ማለት ነው። አመሰግናለሁ። ኤልያስ ደባሱ ጋዜጠኛ፣ የአሻራ ሚዲያ ዋና ስራ አስኪያጅ እንዲሁም ደግሞ የአማራ ሚዲያ ፎረም ስራ አስፈጻሚ አባል ነበርኩ። በተለይ ከዚህ የሰሜን ጦርነት የሚባለው ብዙ ጊዜ ከወያኔ ወረራ ካደረገች ጊዜ ጀምሮ ከትጥቅ ትግሉ ጋር ቅርብ ነን ማለት ነው። በተለያየ ምክንያት ቅርብ ነን። በኋላ ከፕሪቶሪያ ስምምነት ነው አብዛኞቹ ነገሮች የሚቀዱት። ያን ከማስፈጸም አኳያ የነበሩትን ቁርጠኝነቶች እናይ ነበር። እኛ እንደ ፖለቲካ ጥያቄዎች የምናነሳቸው ነበሩ። ከዚያ በተጨማሪ ደግሞ የልዩ ኃይል የፈረሰበት መንገድ አብዛኛው ወደ እንትን የከተተን ወደ ትጥቅ ትግል ምርጫ እንዲሆን በተለይ ያን ጊዜ በክልሉም ሲራገብ የነበረው የመረጃ ፍሰት ታርጌት የተደረገው አማራ ክልል ብቻ እንደሆነ የአማራ ክልል ልዩ ኃይል ብቻ እንደነበርና እንግዲህ በዚያ ጦርነት ውስጥ ደግሞ አማራን በአማራ ኤሊት ላይ በአማራ ሕዝብ ላይ ሂሳብ እናወራርዳለን እየተባለ ሲወረር ከሀገር መከላከያ ጎን ከፍተኛ አስተዋጽኦ ያደረገው ልዩ ኃይል ነበር። ያ ስሜት በሁላችንም ልብ አለ። ይሄ ሰራዊት ይሄ ልዩ ኃይል እንዴት ነው ያለ አግባብ ሊበተን የሚችለው የሚለው አንድ ጥያቄ ነበር። የዋሉ ያደረው ሌሎች ጥያቄዎች እንዳሉ ሆነው በጣም ኢሚዲየት የሆነውን ኮዝ ነው ማነሳው ማለት ነው። ሌላው ደግሞ እዚህ ትጥቅ ከመፍታት ካለመፍታት ጋር ተያይዞ የፕሪቶሪያው ስምምነት ሳይፈጸም ወያኔ ትጥቅ ሳይፈታ አማራ ትጥቅ ፈታ ማለት ነገ ዳግም ላለመወረሩ ማረጋገጫ የለንም የሚሉ በጊዜው ትንሽ የፖለቲካ ውሳኔ ብቻ ሊጠይቁ የሚችሉ ግን ብዙ ዋጋ ያስከፈሉን ትሮች ናቸው ማለት ነው ወደዚህ ውሳኔ ያስገቡን። ከዚያ በኋላ ያለው ደግሞ ወደዚህ ወደ የሰላም ስምምነቱን እንደ አፋድ እንደ ድርጅት ነው ያስኬድ ነው። ረጅም ጊዜ አየን ገመገምን። የሚያስከፍለውን ዋጋ በአንድ ሀገር ውስጥ አሸናፊም ተሸናፊም የለም። ህዝብ ነው ዋጋ የሚከፍለው፣ ሀገር ናት የምትጎዳው። ከመንግስት ጋር ሰላማዊ ንግግር ድርድር ማድረግ ጥያቄዎቻችን የፖለቲካ ጥያቄዎቻችን ማስመለስ ሀገራችን ደግሞ በጋራ ማልማት ይኖርብናል የሚል ውሳኔ ከተወሰነ ውሎ አድሯል። እንግዲህ በመሀል በተለያየ ጥቅማ ጥቅም በውጭና በውስጥ ኃይሎች የሚገዙ የድርጅት አመራር የነበሩ ሰዎችም ጭምር አንዳንዶቹ ደግሞ ግንዛቤውንም በትክክል መውሰድ ያልቻሉት የዚህ ስምምነት አካል ሳይሆኑ ቀርተዋል። አሁንም በጥፋት መንገድ ነው ያሉት። እኛ ግን ያንን ለአንድ አመት ከደከምን በኋላ መጨረሻ ላይ የምንይዘውን ኃይል ይዘን ከመንግስት ጋር ሰላማዊ ስምምነት ካደረግን እንግዲህ ወራት ተቆጥረዋል ማለት ነው። ሚዲያ አራተኛ መንግስት ነው ይባላልና በተለይ የአማራ ትግል መሳሪያ ከሆኑት የሚዲያ አማራጮች አንዱ አሻራ ነውና ወደዚህ ለመውጣት አሻራ መጥቶ ነበረ። ያለፉትን 4-5 አመታት አሻራ በሰሜን ጦርነትም አብሮ ግንባር ላይ ከሀገር መከላከያ ሰራዊትና ከፌዴሪ መንግስት እንዲሁም ከክልሉ መንግስት ጎን በመቆም ትግል ሜዳ ድረስ በመሄድ ሲዘግብ ቆይቷልና ከመጀመሪያው እስከ መጨረሻው እናውቀዋለን። የነበረውን የትግሉ አነሳስ ምን ነበረ፣ አሁን ሀዲዱን የሳተበት ምንድነው የሚለውን ነገር እንደ አንድ ጋዜጠኛ እንደ ሚዲያ ሰው እዛው ከአመራሮቹም የነሱን አላማም ግባቸውም ምን እንደሆነ ጠንቅቄ አውቅ ስለነበር ያ ነገር ለኔ ስለጎረበጠኝ አንዳንድ ሀሳቦችን አቀርብ ነበር ለአመራሮቹ። ዜን በጊዜው አንድ እንደ ሚዲያ ሰው የራሴን አማራጭ ሚዲያ ጉልበት አለው፣ ለመጥፎ ከተጠቀምበት ሀገር ያፈርሳል፣ ለጥሩ ከተጠቀምበት ግን ሀገር ያድናል በሚል ፕሮፌሰር ኢያሱ እንደተናገረው አንድ ሰሞን ነው የገባ ነው። እኔም የአፋድ የስምምነት አካል ሆኜ ወደዚህ መጥቻለሁና ያን ነገር እንስፈረው ከሚል ነበረ። በጊዜው የነበረው ነገር ጥሩ ነው። ምክንያቱም ሰላም ባንዴ አይመጣም። እነዚህ የሰላም ጭላንጭሎች አሁን ካሉ ቀስ በቀስ እዛ የቀሩት ወንድሞቻችን ይመጣሉ በሚል ነው ወደዚህ የመጣሁት። ሚዲያዎች አብዛኞች የሚፈለፈሉት ከውጭ ማህበረሰብ ነው። የኛ ዲያስፖራዎች የገንዘብ ምንጭ በመሆን የሚያገለግሉት ሀሳባቸውን እውቀታቸውን የሚያፈሱት ፖለቲካው ላይና ሚዲያው ላይ ነው። አሁን ለምሳሌ አሻራ ሚዲያን ብንመለከት አሻራ ሚዲያ መቀመጫው አሜሪካን ሀገር ነው። ከመረጃ ሳተላይት ቴሌቪዥን አየር ሰዓት በመውሰድ እያንዳንዱ ዲያስፖራ $500 እያዋጣ ለኛ ደሞዝ ይከፍል ነበርና
ምንድነው እንግዲህ የውጩ ኃይል እንዳየኸው እና ሀብታሙ አያሌው ሌሎችም እና መሳይ መኮንን ባለቤት እስኪመስሉ ድረስ አሁን መሳይ አማራ አይደለም ግን የገንዘብ ሚንስ ነው። እዛ ያለው ውጭ ላይ ያለው ማህበረሰብ ይሄ ትግል የአማራ ትግል የገንዘብ አማራጭ አምጦላቸዋል። አንድ በጎፈንድሚ፣ ሁለት ቀጥታ ይሄን ፕሮሞት በማድረግ የአማራውን ትግል ገንዘብ ያገኙበታል። መሳይ መኮንን ኢኤምኤስ በተባለ ሚዲያ ላይ በሀሳብ አለመስማማት ከነ ሲሳይ አጊና ጋር እንግዲህ ሲሳይ ብዙ ጊዜ ኢትዮጵያዊ ነገሮችን ያንጸባርቃልና ባለመስማማት አፈንግጦ ወጣ። መጨረሻ ላይ አማራ በሚመስል ያውም አማራ በሚበልጥ መልኩ እዛ ላይ ያለውን መሬት ላይ ያለውን በመካድ ነገር ግን የራሱን የሚዲያ አማራጭ በመጠቀም መሳይን አነሳው እንጂ ብዙዎች አሉ እነ ደረጃ ሀብተወልድ አሉና የገንዘብ አማራጭ ሆኖ ቀርቧል። ይሄ የአማራ ትግል በተለይ ውጭ ላለው አንድ ጎፈንድሚ ነው። ሁለተኛው ደግሞ በዚህ ሀሳብ በመሸጥ አንዱን ማህበረሰብ ከአንዱ በማባላት ጦርነቱን እንደ መተዳደሪያ እንደ ገንዘብ ሚንስ በማድረግ የውጭ ማህበረሰብ እንዳየው በደንብ ሴንሲቲቭ ነው። በተለይ ከሀገር ርቀህ ስታይ የአማራ ተወላጁ ደግሞ እንግዲህ ህልውና አደጋ ውስጥ ገባት፣ አብዛኛው ውጊያ ውስጥ ነው ያለ፣ ምን እናድርግ በሚለው የሚዘወረው በውጭ ኃይል ነው እንደነገርሁህ። አብዛኛው የሚዲያውም ሀሳብ የሚመጣው ከውጭ ስለሆነ ከሀገር ውስጥ ያሉት በተለይ የኛ ተወላጆች ከክልሉ ውጭ የሚሆን ከክልሉ ውስጥ ያሉት ሀሳባቸውን እንዳይሸጡ በተለይም ደግሞ በሰላማዊ ትግል ሀሳባቸውን አቅርበው ሀሳብ እንዳይሸጡ የውጩ የዲያስፖራው ተጽዕኖ አንዱ ማሳያ ነውና ሚዲያውም ያንጸባርቅ የነበረው የውጩን የዲያስፖራውና የኤሊቱን ሀሳብ ነው። የአሻራ ሚዲያ የመጣበትም አንዱ መንገድ ይሄ ነው። በፋኖ ውስጥ ብቻ የተለያዩ ፍላጎቶች ናቸው ያሉት እጅግ የሚበዙ ማለት ነው። እና እንደውም አሁን ባለበት ሁኔታ እዚህ ያለውን ስብስብ የምገልጸው የህልውና ትግል የሚያደርግ ሳይሆን የኢኮኖሚ ጦርነት የሚያደርግ ነው። ኢኮኖሚክ ወረን ያለው እዚያ ጋር ማለት ነው። ከውስጥ ያለው ፍላጎት ጉራማይሌ ፍላጎት እንዳለ ሆኖ ከአንዳንድ ወያኔ ግልብጥ ብላ የወያኔ አክቲቪስቶች የፋኖ ደጋፊ ሆኑ ማለት ነው። ይሄን ደግሞ ያደረገችው ሻቢያ ናት። ሻቢያ ማዕከላዊ መንግስቱን በምትፈልገው መንገድ ማትዘውረው መሆኑን ስታረጋግጥ በፊት በሰላም ከቀረበች በኋላ ያደረገችው የተለያዩ ኃይሎችን ማገዝ ነው። ከዚህ ውስጥ ደግሞ ፋኖና ህዋትን ማስታረቅ ነው የፈለገች ማለት ነው። መጀመሪያ አካባቢ እኔም በአካል ወደዚያ አካባቢ ሂጄ ነበር። ያላቸው ፍላጎት በባለፈውም ገልጫዋለሁ። ይሄን ነገር በመሰረታዊነት የአማራ ፋኖ አሸንፎ መንግስት እንዲሆን አይደለም፣ ለመንግስት ዘላቂ ስጋት እንዲሆን ነው የሚፈልጉት ማለት ነው። ይሄ ደግሞ በቂ አይደለም ብለው ሲያስቡ ከወያኔ ጋር ማስታረቅ ፈለጉ። ባይዘይ በወያኔና በሻቢያ በህዋት መካከል በህዋት ኃይሎችና በፋኖ መካከል ያለውን መቀራረብ እንደዚህ እንዲመጣ ያደረገችው ሻቢያ ናት። ከነሱ ጋር እንትን ለመስጠት አይመቸንም፣ የተከዜም ስለሚያስቸግር በዚህ በኩል ያለው የተከዜ ዘብም ሌላውም ኃይል ስለሚያስቸግረን ለእናንተ እንትን ማድረስ አንችልም፣ መስጠት የምንችለው በህዋት በኩል ነው ተባለ። አብዛኞቹ የፋኖ አመራሮችም መቀሌ እንዲሄዱ ተደረገ ምናምን። ያኔ ፋኖን በግልጽ ለሁለት ተከፈለ ማለት ነው። የአማራ ፋኖ ህዝባዊ ድርጅትና ከአማራ ፋኖ ህዝባዊ ድርጅት ውስጥ ያለው ውጭ ያለው እነ ኤልያስም የነበሩበት አፋባሃ የሚባለው ግን ደግሞ አመራር የሌለው ሄደው ያ ምርጫም የተደረገው ከሻቢያ ወታደሩ አመራሮች በተገኙበት ነው ምርጫው ሲደረግ። የአፋባሃ ግን መምረጥ አቅቷቸው 13 ሆነው አፋባሃ ሚል አንድ ድርጅት አቆምራሉ ማለት ነው። ያንንም ሳይሳካ ሲቀር አሁንም ወደ አፋድ ውስጥ አስገባች ሻቢያ እጇል። አፋድ ውስጥ የተወሰኑ አመራሮችን በመያዝ አፋድና አፋባሃ አንድ ሊሆኑ ነው፣ አንድ ድርጅት ሊመሰረት ነው ምናምን ተብሎ ከበሮ ተደለቀ። ያ ጊዜ እኛ በግልጽ ተቃውመን ከመንግስት ጋር አሰላለፋችን አደረግን ማለት ነው። እና የሻቢያ ገዛ ትንሽ ተተኳሽ በመርጨት ነው። መሰረታዊ የሆነ መሳሪያ ድጋፍ እንኳን ብዙ አልነበራቸውም እስከ ቅርብ ጊዜ ድረስ። የተወሰኑ ተተኳሾችን መስጠት፣ ለተወሰኑ አመራሮች ገንዘብ መስጠት። አብዛኛው ሰራዊት ባይዘው ይሄን በደንብ አያውቅም። በክፍለ ጦር የሚሆን ከዚያ በላይ ባለ አመራር የተወሰኑ አመራሮችን ብቻ ነው የሚይዙት። እነዚያን ሳሙኤል የተለያየ ቦታ ላይ ቤት ይገዛላቸዋል፣ ቤተሰቦቻቸው ሴኩሪቲ እንዲሆኑ ይደረጋል ምናምን። እነዚያ ጦሩን ልጠፋ ነው ምናምን የአብይ አህመድ መንግስት ካልተወገደ ህልውና አይቀጥልም በሚል እንትን እንዲያደርጉ ያላቸውን የድሮ ቅቡልነት ተሰሚነት በመያዝ እነዚያን ሰዎች ነው የሚጠቀሙትና የተወሰኑ አመራሮችን ፍላጎት ነው የምታሟላው ሻቢያ። ለምስኪኑ ተዋጊ ትንሽ ተተኳሽ ነው የሚረጭለት። ከዚያ በዘለለ ደግሞ
ግብጽን የምናየው ከሆነ የሚታወቅ ነው። እንግዲህ ግብጽ በየትኛውም የታሪክ ሰነድ ውስጥ የታሪክ መዝገብ ውስጥ የኢትዮጵያ ጠላቱና ነው የምትገኘው። የሚጋጭ ነገር ሁሉ አለ። አሁን አማራ ስርዓት የሰራ ነው የአባቶቻችን እንደዚህ ብሎ ኃይል የሚቀሰቅሰው አካል ግን የአባቶቹን አገር ሲያፈርሱ ከኖሩ ኃይሎች ጋር ነው የተጠጋው ማለት ነው። ከዘመነ ካሴ ትግል አነሳስ ጀምርልህ ወደ ወጣቱ ሲቀላቀል የአማራን ህዝብ ከሌሎች የመነጠል ነበረ። ወያኔን ጠላት አድርጎ የመፈረጅ ነበር፣ በጊዜው ተጠቅሞበታል። በኋላ ግን ስናየው እሱ አይደለም። ሰውየው ዲያስፖራ ምናልባት በዚህ 3 ዓመት ውስጥ አማራ ክልል የተቀመጠው ከ40% በታች ነው። እውነት ለመናገር ሱዳን ይሄዳል፣ ኤርትራ ይሄዳል፣ ከሻዕቢያ አመራሮች ጋር ይገናኛል፣ ከህወሓት አመራሮች ጋር ይገናኛል። የት? እዛው ኤርትራ ላይ። ስለዚህ የሆነ ኢንተረስት አለ። አንድ አማራን ብሎ ለወጣ ሰው መሪ ራሱ መስዋዕት ሆኖ የአማራን ጥያቄ ፊት ላይ ሆኖ ግንባሩ ለጥይት ሰጥቶ ይታገላል እንጂ እንደ ዲያስፖራ እየተመላለሰ የአማራን ህዝብ ጥቅም አሳልፎ የሚሸጥ አላየሁም። እና በቂ ማሳያዎች አሉ ነው። ሁለተኛው እንዳየኸው ትውልድ የሚቀርጹ መምህራን ይገደላሉ በየቦታው። በተለይ በጎጃም ምድር ይሄ ይብሳል። ተወልዶ ባደገበት በሜጫ ወረዳ በተለይ ገርጨጭና መራዊ ዙሪያ መምህራን ተገለዋል፣ ተረሽነዋል፣ ግንባራቸውን ተብለዋል። ለምን? እንግዲህ ያለፉትን የኢትዮጵያ የትግል ዓመታት እናያለን ከነ የሀፓ ጀምሮ የነበረውን ታሪክና ያኑ እየተደገመ ያለ ይሄ ያሻግራል ወይ? የአማራን ህዝብ ጥያቄ ይመልሳል ወይ? ዘላቂ ሰላም ያመጣል ወይ ካልህ አይሆንም። ወንድሙን የበላ አይተህ ከሆነ ንብረት ይቃጠላል። ለምሳሌ የህዝብ ንብረት ነው አይደል? አንድ ተሽከርካሪ ከተገኘ ሊገለገል ብቻ ነው። አምቡላንስ በዓለም አቀፍ የተከለከለ ነው። አምቡላንስ ሲቃጠል ታያለህ። ደብረታቦርን በቅርቡ የተደረገው ነገር አይተሃል አይደል? ከተማና ወደ ሟት ነው የወጣው። የማን አጀንዳ ነው? እውነት አማራ ለሆነ ሰው ይሄ ለውጥ ያመጣል ወይ? ጥያቄው ይሄ ነበር ወይ የሚለውን ነገር ስታይ የውጭ ኃይሎች አጀንዳ የነሱን ሀሳብ ተሸካሚ መሆኑ የምታየው ከዚህ ላይ ነው። ትናንት አይተሃል እንግዲህ በሐሙስ የተደረገውን በጋይንት የተደረገውን እንዴ ፖሊስን ብታይ እኮ ፖሊስ ህዝብ ጠባቂ ነው አይደለ? ፖሊስን በመግደል መንግስት መሆን እኮ አይቻልም። ለጊዜው ጉዳት ሊያመጡ ይችላሉ። ካነሳሳቸው እስከ መጨረሻው እስካለው አነሳሳችን ሁላችንም አማራነት ብለን ነበር። ሀዲዱን ስቷል። ይሄ እኛን አይገልጽም ብለን እነ ካፕቴንም እነ ኮሎኔል እነ ፕሮፌሰር እያሱም እኔንም ጨምሮ ብዙዎች የመጣ ነው። የአማራን ዘላቂ ሰላም በዚህ መንገድ አይደለም በሰላማዊ አማራጭ እናመጣለን በሚል ነውና አሁን ያለው አካሄድ ትንሽ አደገኛ ነው። ይሄም ምንም አያሳምነኝም። ወደ ትግል ከመጣውበት ወደዚህ ወደ ሰላም አማራጭ ከመጣውበትም ብዙ ጥያቄዎች ስለነበሩ ነው ሜዳው ላይ። በህዝቡ ላይ የሚፈጸመው ጭካኔ ቅድም ኤልያስም ካነሳቸው ስነሳ ያልታገተ ብር ያልከፈለ ትንሽ እንኳን ሀብት ያለው ሰው አለው? ይሄ ነው የለም እኮ ባህር ዳር ላይ የለም፣ ጎንደር ላይ ወልዲያ ላይ ያልተደረገበት ወይ የለም። በባለፈው ወሎ ላይ የተደረገው ያ ሁሉ ምስቅልቅል የተፈጠረው ከተማዎች የወደሙት ምናምን በወያኔ ኦፕሬሽን መምራት፣ አሁን ቀጠናዎችን እየለዩ ማውደም፣ የተገኘውን ነገር ሁሉ አጥፍቶ መድኃኒት ሁሉ ነው የተቃጠለው ባለፈው። ይሄን ሌላ ኃይል አድርጎታል ወይ? ይሄ ሴቶች መደፈር ምናምን ሌላውን ነገር እንተው፣ ዝም ብለን ውስጡን ለቄስ እንደሚባለው እንተውና በማህበረሰቡ ላይ በኢኮኖሚ ያልተደረገ ነገር የለም። አንድ እናት ከሆነ ቀበሌ የተነስታ ሌላ ወረዳ ሄዳ የአምቡላንስ አገልግሎት አግኝታ መውለድ አትችልም። የሆነች እናት አምቡላንስ ሊወስድ ቢመጣ ይቀማል ወይ ይቃጠላል። ይሄን ማን ሲያደርገው? ይሄ በእኛ አማራ በሚባለው ኃይል ሲደረግ እንዴት ቅዱስ ሊሆን ይችላል? ይሄ ሁሉ የሚደረገው ስለምንድን ነው? ለምን እነዚህ ሰዎች አብዛኞቹ አሁን 4 ኪሎ ከተወሰኑት የስልጣን ስግብግብነት ካላቸው ውጭ 4 ኪሎ እንደማይገቡ አዲስ አበባ እንደማይመጡ ያውቁታል። ኢኮኖሚውን በማውደምም የውስጥ ጭፍጨፋ በማድረስም መምህራን እኮ የተረሸኑበት እኮ ትግል እኮ ተደርጎ እኮ አይታወቅም። ይሄ ሁለቱ አደረጃጀቶች ወደ አንድ ሲመጡ ቅድመ ሁኔታው ዘመነ መሪ እንዲሆን ነበር። ለምሳሌ ይምጡ ተብሎ እንትን ሲል ማለት ነው። አፋድ ውስጥ ያን የሚቃወሙ ሰዎች ይገደሉ ነው የተባለ። ቀጥታ የተሞከረው ምስሉ ነው። ስላልተቻለና አብዛኞቻችንም ኃይል ያደራጀን ከመጀመሪያው ጀምሮ ክፍለ ጦር የሚለውን ያቋቋምን ብዙ የሰራን ስለሆነ ስላልተቻለ ምን ይዘውን ኃይል ይዘን ያው ያልገባው የተወሰነ ያደናገሩብን እንዳለ ሆኖ እኛ ምን ወስደውን እርምጃ ወሰድን እንጂ ፍላጎታቸው ያን የሚቃወም ሰው ተመትቶም ቢሆን ዘመነ መሪ እንዲሆን እንትኑን ከጀርባ ያውቁታል። ለምሳሌ እኔ አንድ ጓድ ነበረኝ፣ አንተ የምትሆነው ፖለቲካ መምሪያ ነው አልኩት። ሆነው ፋይናል ለገሌችን ይሉና ምርጫ ማስመሰል እንትን ማድረግ የሆነ ፕሮሲጀሩን ይቀባቡታል ማለት ነው።
አሁን ያ ከሆነ በኋላ እዞች አሉ በየእንትኑ የየራሱ አሁን ጎንደር 2 ነው የነበረው ሁለቱን ወደ አንድ ማምጣት አልቻለም የተለያየ ፍላጎት አለ ላይ ካሁን ሸዋም ላይ የሚሰራው ወሎ የሚሰራው ነገር የሚያሳዩ አብዛኛው ይሄን ሌላ አሁን በቅርቡ ጎንደር ከተሳካላቸው ሌላ እዚህ ያዋልዳሉ ሶስተኛ እዝ ማለት ነው በሆነ ጥቅም በሆነ አስተላለፍ ካልተመቸ ከዚያ አደረጃጀት እንዲወጣ ነው ይሄ የሌባ የበላይ ጠባቂ ነው የሚወስዱት ከላይ ያሉት ሰው ከታች ያለውን መቆጣጠር ሁሉ አይችሉም ኮርታት ማለት አሁን የገሌ ኃይል በዚህ ያለው የለም ፋኖን የሚያዘው ማንም ኃይል የለም ውሸት አብዛኛው በፖለቲካ ትግልም አሁን ካብንም ከሌሎቹም ጀምሮ በአማራ ትግል ሲደረግ በኢትዮጵያ አንድነት ድርድር የለንም ነው ሲባል የመጣው እኛ የምናውቀው እሱ ነው ፋኖ ውስጥም ይዘን የገባ ነው መንግስት ጋር ጥያቄ አለን ጥያቄያችን በሰላማዊ መንገድ ሊመልስ አልቻለም ሶ እየታገልን ነው በኢትዮጵያዊነታችን ግን አንደራደርም ነበር ያብዛኛው አመለካከት አሁን ይሄን ይሽጣውታል እነሱ በምን ሳጋ አብረው ሊሆን ይችላል አሁን ኢማጂን ደብረጽዮን ጀዋር ኢሳያስ ለዘመነና ዚፋኖ ውስጥ ያለው ብዙም ያስተሳሰብ ጨቅላነት ውስጥ ያሉት የጎበዝ አለቃ የነበሩ ሰዎች በምን አስተሳሰብ ነው አገር የሚያቆሙት እውነት ለመናገር አሁን አገርን ለማቆም እኮ ተቀዳሚው ነገር ቢያንስ ከመከላከያ ሰራዊት ጎን ከፌደራል መንግስቱ ጋር ሆኖ ጥያቄዎቹን ማስተካከል እንደው በአገር ሉዓላዊነት የማይደራደር ኃይል የመጀመሪያ የሚያደርገው ይሄን ነው እውነት ለመናገር የፈለገ ቢከፈው የፈለገው አሁን እኛ እኮ ዋጋ ሳንከፍል ምናምን ቀርተን እኮ አይደለም ብዙ ነገር አጠናል ብዙ ነገር አሳጥተናል እኮ አይደለ ስንቆይ ግን አሁን ላለው ይሄ ጂኦፖለቲክሱንም ስናየው ኢትዮጵያ እንደ ሀገር እንድትቆም ማን ነው ያለው ኃይል ይብዛም ይነዝም የፌደራል መንግስቱ አቅምና ሙሉ የመከላከያ ሰራዊት አቅም ነው ያለው ከዚህ ጎን ሳይቆም የቱ ነው ሀገሪቱ እንትን የሚያደርጋት አሁን የሆነ ማፍረስ ነው የሚችለው ባይዘይ ይሄ ኃይል የሚችለው ማፍረስ ነው የሆነ ወረዳ አፍርሶ ወረዳ አመራር ሹም ብትለው አይችልም በዚህ እርግጠኛ ነኝ ስለምናገር የሆነ ወረዳ አመራር የወረዳ ካቢኔ አሟልቶ አያስቀምጥም ሶ እንዴት ነው ዞን የሚያስተዳድረው እንዴት ነው ክልል የሚያስተዳድረው እንዴት ነው ሀገር እንትን የሚያደርገው እና የሀገር ሐሳቢያቸው አባቶቻችን አለ የምንለው የሀገር ስሜት ፈጽሞ በተቃራኒ ነው ያሉት ነው ሰዎች እኔ ለሀገር አይደለም ለአማራ የሚቆረቆሩ አይደለም ምርጫ እንዳየው የብልጽግና ፓርቲ በመላው አማራ ክልል የሱን እንትን ያስተዋወቀ ነበር ሌሎችም ብልጽግና ሳይሆን ሌሎች ተፎካካሪ ፓርቲዎችም ምንድነው ያለ አስረስ ማረን ታውቀዋለና እንግዲህ ጠበቃ ነው የህግ ሰው ነው በአማራ ክልል ምርጫ መርጣለሁ አስመርጣለሁ የሚል ካለ ግንባሩን እመታለሁ አለ በጣም የእውነት አስቄ ነው እንግዲህ ይሄን ሐሳብ ትራንስሌት ተደርጎ ወደ እንግሊዝኛ ተተርጉሞ ፋኖ አሸባሪ ነው የሚለው ነገር አንዱ ማሞያ ነው አንስተውታል ይሄ ነው ሐሳባቸው በትክክል ገልጿቸዋል ግንባሩን እንመታለን እንዴ አንተ የተማረን መተህ አንተ ምሁርን መተህ አንተ ነርስን አንተ መምህርን መተህ እንዴት ሀገር ልታሳልፍ ትችላለህ የአማራን ጥያቄስ እንዴት ልትመልስ ትችላለህ እና ሐሳባቸው የቀነጨረ ነው የትም አይደርሱም የመጀመሪያው ሰላማዊ ትግል የነበሩ ሰዎች የአማራ ጥያቄ አቀርበው ነበር ብላክ ኤንድ ዋይት በጽሁፍም አቀርበው ነበር በጊዜው የነበር የአማራ ክልል ጥያቄ አንድ በህወሓት ጦርነት ምክንያት ሁለት ብአዴን ይባል በጊዜ የነበረው የህወሓት ተላላኪ ነው ይባል ስለነበር ስኬሌተኑ ፈርሶ ስለነበር ይሄ አብዮታዊ ትግል ሲነሳ በጊዜው ጥያቄዎች መመለስ አልተቻሉም ቀስ በቀስ የሀገር መከላከያ ሰራዊት ወደ ክልሉ ሲገባ አስቸኳይ ኮማንድ ፖስት ሲታወጅ ኑ በሰላም እንነጋገር ሲባል ያን ሐሳብ መስማት አይፈልጉም ለምን ሐሳብ ካስኳንተ ታሸንፋለህ እና የአሸባሪነትን ተግባር እየፈጸሙ ነው ያልተቀደሰ ጋብቻ ከነሸኔ ጋር እየፈጸሙ ነው ከጉምዝ ታጣቂዎች ጋር የሚገርመው አሸባሪ ከተባለ ነው ከውጭ ከሶማሌ ከአልሸባብ ጋር ግንኙነት እንዳደረጉ መረጃው አለኝ በናይጄሪያ ላይ የሚንቀሳቀስ አንድ አሸባሪ ኃይልም አለ እሱ መጥቶ ነበር ከመካከለኛው ምስራቅ ከምስራቅ አፍሪካ ከሀገር ውስጥ ካሉ እነጃን ሞሮኮ አጋምሳ ከተባለ ቦታ ላይ ተወካይልከው ከነ ዘመነ ካሴ መሪዎች ጋር ተገናኝተዋል ሰሞኑን አንድ ሪከርድ የወጣ ሰምተህ ከሆነ እንደው የመረጃ የሚዲያ ሰው ስለሆነ አይቻለሁኝ የአማራውን ቤት እኛ እናቃጥል በወለጋ አካባቢ የሚንቀሳቀሱ ፋኖች አሉ እንደምታውቁት ሸኔዎች ደግሞ የአማራ ተወላጆችን እኛ እናቃጥላለን የኦሮሞ ተወላጆችን እነሱ አቃጥሉ አስበዋል አይደል ይሄ ነው ጥያቄ የሚመለሰው አንተ ሀብት ንብረት በመውደም አንተ ሰው በመግደል ጥያቄ መመለስ አትችልም መንግስት መሆን አይቻልም እና ብዙዎች የሰው አጀንዳ የሰው ሐሳብ ተሸካሚ ናቸው የትም አይደርሱ የምንለው በምክንያት ነው ሁለተኛ የሚዲያ አጠቃቀማቸው ሚዲያ አሁን አንተ የራስ ሚዲያ አለ አይደለ ይብዛም ይነስም እኔ አሁን ላለፉት 3-4 አመት የሰላማዊ ትግሉን ጨምሮ የቆየሁበት እኔ ራሴ እንደ ጋዜጠኛ አልቆጥርም እንደ አክቲቪስት ነው ወይም ደግሞ እንደ ፒአር ነው የነሱ ገጽታ ግንባታ ሰሪ እንጂ እንደ ጋዜጠኛ ራሴን አልቆጥረውም የተማሩት ሙያ ኢቲክሱ አይፈቅድም እውነት እንነጋገር ከተባለ ማለት ነው አውዱ የታጠረ ነው በእነማን በመሪዎች በእነ ዘመነ ካሴ በእነ አስረስ ማረ በሌሎቹ የታጠረ ነው እነሱ እንድታጀግን የነሱ ገጽታ ግንባታ እንድትሰራ አንተ ሰው ሲገደል ያየህ የሰው መግደልን እንደ ጀግነት የምታወድስ ይሄ እንዳንድ የሚዲያ ሰው ሆኜ እንደመፈጠሬ
እኔ እኮ አንድ ኡጋንዳዊ እዚህ ላይ ወድቆ ሞቶ ባየው አንድ ኢትዮጵያዊ ባየው እኩል ማየት አለብኝ። ሰብአዊ የሚባል ነገር አለ። አብዛኛው መከላከያ ሰራዊት በደረሰበት አካባቢ ራሱን መስዋዕትነት እያደረገ ከገዳዮቹ ጋር በስርዓት እየተንከባከበ የሚይዝም ኢቲክሱ ሀገራዊ ሞራል ስላለው ነው፣ ስለሚያስገድደው ነው። እነሱ ከሰው ሰውነት የወጡ ናቸው እና ብዙ ስቃይ ብዙ መከራ አለ። ያልተናገርናቸው ብዙ ግፎች ተፈጽሟል አማራ ክልል ላይ። ያን ተሸክም የምቆይበት ሁኔታ ስላልነበረ እኔ ወደዚህ ልመጣ ትችላለሁ። ይሄ ነው ያለው ሁኔታ። የመከላከያ ሰራዊትን በእኔ አንደበት ለመግለጽ ያክል እዛ ላይ የሚሰጠን መከላከያ ሰራዊት ያን ብሔር እንደሆነ ተደርጎ በተለይ ኦነግ ነው፣ ኦነግ ሸኔ ነው፣ ኦሮማይዝድ ነው፣ ኦሮሙማ ነው ሚል አጀንዳ ይሰጠን ነበር። ከመጀመሪያው ጀምሮ ይተረክ የነበረው መጥፎ ትርክት ይሄ በሰፈር ይወራ የነበረው ለአንድ ብሔር የመስጠት የነበረው እሱ ፍጹም ውሸት ሆኖ ያገኘሁት። መከላከያ እንደ ሀገር ያለን ተቋም ነው። ህዝብ አሁን የሚፈልገው መከላከያ ነው። ይህን እርግጠኛው መናገር ስለምችል አሁን የአማራ መከላከያ የወጣባቸው አካባቢዎች መከላከያ እንዲገባለት በምኞት በጸሎት እየጠበቀ ያለ ህዝብ ነው ያለው። የመከላከያ ቅቡልነት ግን ልክ ከዚህ 3 ዓመት በአማራ ክልል ከፍ ዝቅ ሲል የነበር አሁን እየተስተካከለ ሁሉም መከላከያ ተቋም እንደ ተቋም የሚደግፍበት የሚቀበልበት ጊዜ እየመጣ በመሆኑ እኔ ከግሌ አልፌ ያለኝን ግምገማ በዚህ ልክ ነው መገልጸው ማለት ነው። አሁንም በጫካ ያለው ኃይል ላይ እኛም እየሰራንበት ነው፣ እንሰራለንም። በእርግጠኝነት ከጠላት ጋር ተሰልፎ እንትን የሚያደርገው አብዛኛው አይሆንም። የተወሰነ ኃይል ነው የሚቀረው። እሱ ደግሞ በተለያየ መንገድ ከጨዋታ ውጭ ይሆናል። ከዚያ ላሉትም ጭምር እኛ በተለያየ መንገድ እንትኑ እያደረስን ነው። ከዚህ ከሚኒስትሪ ሚዲያው በተለየ መልኩ ውስጥ ላይ የራሳችን ስራ በሚገባ እየሰራን ነው። በእርግጠኝነት በቅርብ ነገሮቹ ቅርጽ ይዛሉ ብለን ነው የምናስበው። አብዛኛው ካለመረዳት ነው። ቅድም እንዳልከው ነገሩን በትክክል ካለመረዳት የሆነ እንትን ውስጥ ስትሆን የሚሰማ ስሜት አለ አይደል? አልጎሪዝሙ በአንተ ዙሪያ ያለውን ነው የሚያመጣው። ያሸነፍን ነው እንዲህ እያልን ነው ምናምን። ልክ መንግስት ደግሞ በጠላትነት ብቻ እያፈረሰ እየሰራኛ አሁን አዲስ አበባ ላይ ያለን አመለካከት እውነት ለናገር ለዚህ እኮ አልነበረም። አዲስ አበባ ይሄ የኮሪደር ልማቱን እዚያ ሁኝ የሚገባኝ ያው ልማት ሲባል ብቻ ያላለመቃወም ያህል ብዙም አላልንም። ጫካም ሆናል መጣን ስናየው ግን ያለው የተለየ ነገር ነው። ይሄ ምናልባት አዲስ አበባ ሳይሰራ እኮ ሌላ ሀገር ተሰርቶ ጉብኝት ያናይተ ነው ቢሆን አዲስ አበባ ለምን እንደዚህ አተለማን ብለን ጥያቄ ሁሉ ልናነሳ እንችል ነበር ማለት ነው። አብዛኛው የሰርክሉም የምትውልበት ሰርክልም የሚያሳይህ የሚጋርድህ ነገር አለ፣ ብዥት አለው እና ከዚህ አንጻር ከፍተኛ የሆነ ስራ ያስፈልጋል። ከሰራ ነው በላይ በሁሉም ኃይል ጫካ ያለው ኃይል በእርግጠኝነት ይመጣል። አብዛኛው የማይመጡ የተከፈላቸው ቀብድ የበሉ ግን አሉ። እነሱ ላይ ምንም የማያዳግም እርምጃ ከመውሰድ ውጭ ምርጫ ሊኖርና አይችልም ማለት ነው። ብዙ ጊዜኛም እንደ መሪም እንደ ህዝቡ ወኪልም ሆኑ ምናምን በሚል ብዙ አክብረን ስላየ ነው። ከዚህ በኋላ የሚሻለው ፊት ለፊት ይህን ኃይል ያለውን ተንኮል ሴራ እየፈጸመ ያለውን ነገር ለህዝብ እያጋለጡ መጋፈጥ ነው። እሱ ደግሞ ህዝብ ሲተፋው የሚሆነውን ይሆናል ማለት ነው። አሁን አብዛኛው ህዝብ ቅድም ያልኩት ስለሆነ የሚፈልገው ሰላም የሚያገኘው የሆነ የሚከሰው አይመለከተውም እኮ አሁን አንዱ የፋኖ አለቃ ነኝ የሚል የሆነን ሰው ቢረሽን ሄዶ ከሌላው ማመልከትና ማስቀጣት አይችልም ይመስላችኋል እንጂ የኛ ጓዶች መዛ የቀሩትም ከጊዜ ወደ ጊዜ እንግዲህ የሚሞተው ህዝብ ነው፣ የሚወድመው ንብረት ነው። የራሳችን ህዝብ ነው የሚሞተው፣ የራሳችን ክልል ነው የሚወድመው። ያን ለመቀነስ ሰላምን መከተል ያስፈልጋል። እንዲሁ ግባት ቢሆን መከላከያ ሰራዊት ግን ከዚህም በላይ ዘምኖ የሀገር ዋልታና ማገር ሆኖ እንዲቀጥል ፈልጋለሁ። አመሰግናለሁ።